100% የተረጋገጠ እኛ ሁላችንም የመጨረሻው ዘመን ትውልድና የመጨረሻው ሰዓት ነዋሪዎች ነን። ክፍል 2 ከመጽሐፍ ቅዱስ የትንቢት ቃል ስንነሳ በሕዝቅኤል 38:6 ጋሜንና ጭፍሮችን ሁሉ በሰሜን ዳርቻም ያለውን የቴርጋማን ቤትና ጭፍሮችን ሁሉ ብዙዎችንም ሕዝቦች ካንተ ጋር አወጣለሁ። እዚህ ላይ ጋሜር ተብሎ የተገለጸው ሀገር ሴሜርስ ከብዙ ዘመን በፊት መኖሪያቸውን ያደረጉበት በቀድሞ አጠራር ዳምቡና ራሄም የአሁኖቹ ፖላንድና ቼኮስሎቫኪያ በምስራቅ ጀርመን አካባቢ ያሉ ሀገሮች ሲሆኑ ቴርጋማን ተብሎ የተገለጸው ሀገር ደግሞ አርሜኒያንስ፣ ቱርክና ቱርኪስታን ናቸው። ከሰሜን ዳርቻም ተብሎ የተገለጸው አቅጣጫ እንደ ትንቢተ ሕዝቅኤል 38:6 እስከ 15 እና 39:2 ቃል መሰረት ከእስራኤል በስተሰሜን ተብሎ የተገለጸው ቃልን ስናይ ከመጠን በላይ ወይም የተቻለንን ሁሉ በማድረግ በሰሜናዊው የኢየሩሳሌም አቅጣጫ የሚገኙትን ሀገሮች ለማወቅ በጥንቃቄ ሳተላይት ጥናት አድርገናል ይላል ጥናቱ። በጥናቱም ከሰሜኑ ዋልታ ተነስተን ወደ ኢየሩሳሌም ስንመጣ ራሻን አገኘነው። በዚያም መስመር አቅጣጫ መካከል ላይ በቀጥታ የምናገኘው አክራን የቱርክ ዋናን ከተማ ነው። በመጽሐፍ ቅዱስ ውስጥ ስለ ጎግ ማጎግ በትክክል የተገለጸው ሀገር ቱርክ ነው። ምክንያቱም በትንቢተ ሕዝቅኤል 38:15 ስለ ጎግ ማጎግ በእስራኤል ስለሚፈጠረው ነገር ሲናገር አንተም ካንተም ጋር ብዙ ሕዝቦች ሁላችሁ በፈረሶች ላይ የተቀመጡ ታላላቅ ወገኖችና ብርቱ ሰራዊት ከሰሜን ዳርቻ ከስፍራችሁ ትመጣላችሁ። አንክራ በቀጥታ የምትገኝ ከኢየሩሳሌም በስተሰሜን ነው። ይህንን ለማመሳከር በተጨማሪም በ7 ምክንያቶች ቱርክ በጎግ ማጎግ በመጽሐፍ ቅዱስ የተጠቀሰችው ሀገር እንደሆነች የሚያስረዳ ከብዙ ምልክቶች ውስጥ 7ቱን ምክንያቶች እናነሳለን። አንደኛ፣ በመጽሐፍ ቅዱስ በራእይ 2 የተገለጹት 7ቱም አብያተ ክርስቲያናቶች በሙሉ ሁሉም የሚገኙት በቱርክ ውስጥ ነው። ሁለተኛ፣ በመጽሐፍ ቅዱስ በራእይ 2:13 የተገለጸው የሰይጣን መንግስት መቀመጫው በቱርክ ውስጥ ነው። ይህንን ታሪክ የሚያሳይ በትልቁ የቱርክ ሙዚየም የፎቶግራፍ ምስል አለ። ሶስተኛ፣ አንክራ የቱርክ ዋና ከተማ የምትገኘው ከኢየሩሳሌም በስተሰሜን ነው። ሕዝቅኤል 38:15 እና 39:2። አራተኛ፣ የኖህ መርከብ በስተመጨረሻ ያረፈችው በቱርክ ውስጥ ነው። ዘፍጥረት 8:4። አምስተኛ፣ የቀድሞዋ ፐርሺያ የአሁኗ ኢራን ከቱርክ ጋር በድንበር ትዋሰናለች። ሕዝቅኤል 38:15። ስድስተኛ፣ ታላቁ ወንዝ ኤፍራጥስ የሚገኘው በቱርክ ውስጥ ነው። ራእይ 16:12። ሰባተኛ፣ ዋናው ምክንያትና የዚህ መልእክት አስፈላጊነት ጎግ ማጎግ ቱርክ እንጂ ራሻ አይደለችም የሚለውን በአጽንኦ ለማሳየት ነው። መጽሐፍ ቅዱስ እንደሚነግረን ጌታ እግዚአብሔር እንዲህ ይላል፣ የሞሳህና የቱንቤል ዋነኛ አለቃ ሆይ እነሆ እኔ ባንተ ላይ ነኝ። ሕዝቅኤል 38:3። በዚህ የመጽሐፍ ቅዱስ ቃል ዋነኛ አለቃ ማለት ጠቅላይ ሚኒስትር፣ ፕሬዝዳንት አሊያም ንጉስ ማለት ሲሆን አሁን በዚህ ቃላት የተገለጸው ቃል ይህ ቃል ሞሳህና ቱንቤል የተባሉት ከተሞች የሚገኙት በቱርክ ምድር ውስጥ ነው። ጎግ ማጎግ የቱርክ ምድር ሲሆን ሞሳህና ቱንቤል የሚገኘው በተመሳሳይ በቱርክ ምድር ነው። የሞሳህና ቱንቤል ዋና አለቃ ጎግ ማጎግ የቱርክ መንግስት ሲሆን ይህንን መረጃ ያዘጋጁት አጥኚዎች ከነ መረጃው በማመሳከር ክስተቱ በጣም የሚገርም አትኩሮትንም የሚስብ ነው ይላሉ። በመቀጠልም በራእይ 9:16 ላይ የተገለጸው የመጽሐፍ ቅዱስ ቃል እንደሚያስረዳን በእንግሊዝኛው መደበኛ ትርጉም መሰረት በጎግ ማጎግ ጦርነት ላይ የሚሳተፈው ህዝብ ብዛት ቁጥሩ 200 ሚሊዮን ህዝብ ሲሆን የአማርኛው መደበኛ ትርጉም ይህንን ቁጥር እልፍ ጊዜ እልፍ በማለት ይገልጸዋል። ይህንን ብዛት ቁጥር ያለው ሰራዊት ከአራቱም ሀገሮች እንደሚሰበሰቡና እስራኤልን እንደሚከቡ በመጽሐፍ ቅዱስ በትንቢተ ሕዝቅኤል 38:5 በግልጽ ይናገራል። እስራኤልን ሊወጉ የሚሳተፉ ሀገሮች የቀድሞ ፋርስ ያሁኗ ኢራን፣ ኢትዮጵያና የቀድሞ ፋጥ ያሁኑ ሊቢያ ከእርሱ ጋርም ጋሻና የራስ ቁርን የለበሱ ሁሉ በማለት ይገልጸዋል። እነዚህ ላይ ከላይ ጎግ ማጎግን በመተባበር የተገለጹት ሀገሮች ለዚህ ለጎግ ማጎግ ጦርነት ያዘጋጁትን ህዝብ በቁጥር ተከፍሎ ሲገለጽ ይህን ይመስላል። አንደኛ፣ ኢራን 75 ሚሊዮን። ሁለተኛ፣
ኢትዮጵያ ከሱዳን ጋር በመሆን 45 ሚሊዮን ህዝብ እንደ አሜሪካው የደህንነት መረጃ እንደ CIA መረጃ መሰረት 45 ሚሊዮን የኢትዮጵያና የሱዳን ሙስሊሞች ለዚህ ጦርነት ይሳተፋሉ። ሶስተኛ ሊቢያ 6 ሚሊዮን፣ አራተኛ ቱርክ 75 ሚሊዮን፣ ጠቅላላ ድምር 201 ሚሊዮን። እነዚህ ጠቅላላ ድምር በመጽሐፍ ቅዱስ ከተገለጹት የቁጥር አሃዞች በትክክል ተመሳሳይ ናቸው። ስለሆነም የጎግ ማጎግ ምድር ቱርክ ነች እንጂ ራሽያ አይደለችም። እንደ ኤሮፓያን አቆጣጠር በሜይ 2012 የሩሲያው ፕሬዝዳንት ቭላዲሚር ፑቲን በአንዲት ትንሽ አጥማቂ የገጠር ቤተክርስቲያን የገና በዓልን ምክንያት በማድረግ የአምልኮ ስነ ስርዓት አድርገው ሲወጡ እዚች ትንሽ ቤተክርስቲያን በራፍ ላይ ከጋዜጠኞች በክርስትና የእምነት ህይወታቸው ዙሪያ ያደረጉላቸውን ቃለ መጠየቅ ለዛሬው መልእክት ማጠናከሪያ ስለሚሆንልኝ ዋናውንና አንኳሩን እምነታቸውን ማወቁ አስፈላጊም ስለሆነ ምክንያቱም እስራኤልን የሚወጉት ሙስሊሞች ስለሆኑ እኔም ከነዚህ ቪዲዮዎች ፊልም ቃለ መጠየቅ አንድ ሁለት እያልኩ የእሳቸውን መልስ እነሆኝ እላለሁ። አድማጮቼ እናንተ ሙሉን የእሳቸውን ቃለ መጠየቅ በዩቲዩብ ቪዲዮ ሊንክ ማግኘት የምትችሉ መሆኑን በድጋሚ እየገለጽኩ ወደ እሳቸው ጥያቄና መልስ አልፋለሁ። ጋዜጠኛው ሚስተር ፑቲን ወደዚች ደሃና ባህላዊ ወደ ሆነች ቤተክርስቲያን ብዙ ጊዜ ያዘወትራሉ። ለምን ይችን ቤተክርስቲያን እንደመረጡ ሊነግሩን ይችላሉ? ፕሬዝዳንት ፑቲን ይቺ ቤተክርስቲያን ለኔ ልዩ ናት። የዳግም ውልደት ክርስትናን ያገኘሁባት ቤተክርስቲያን ነች። በግምት ከአንድ ወር ከ15 ቀን ገደማ አካባቢ በዚች ቤተክርስቲያን ተጠምቄ የዳግም ውልደትን አግኝቻለሁ። እንድጠመቅም የረዳችኝ እናቴ ነች። እናቴ አሁን በህይወት የለችም። በቅርብ ጊዜ አካባቢ አርፋለች። ስርዓተ ቀብሯም የተፈጸመው በዚቹ ቤተክርስቲያን ውስጥ ነው። ከዚች ቤተክርስቲያን ጋር የጠበቀ ግንኙነት አለኝ። ውድ አድማጮቼ የሩሲያው ፕሬዝዳንት ቭላዲሚር ፑቲን የራሽያ ኦርቶዶክስ ሃይማኖት ተከታይ ሲሆኑ የራሽያ ኦርቶዶክስ ከኢትዮጵያ ኦርቶዶክስ ጋር የእምነት አስተምሮ ላይ ብዙ ልዩነት አለው። ልዩነታቸውንም ለማንሳት ያስፈለገኝ በራሽያ ኦርቶዶክስ የእምነት የዳግም ውልደት ጥምቀት ስላለና ፕሬዝዳንት ቭላዲሚር ፑቲን የዳግም ውልደት ጥምቀት እንደተቀበሉ ስለተናገሩ ብዙ ሰዎች ኦርቶዶክስ ሃይማኖት ሁሉ አንድ አይነት የእምነት አስተምሮ ነው ብለው ስለሚያምኑ ልዩነታቸውን ለማንሳት ፈልጌ ነው። በልዩነቶቹ ላይ ያለውን አስተምሮ እንደ ጌታ ፈቃድ በሌላ ጊዜ አብረን የምናየው ይሆናል። ስለ ጎግ ማጎግ ሩሲያ ነች እስራኤልን ተወጋውና የእስራኤልን ጠላቶች የምትረዳው ራሷ ራሽያ ነች የሚለውን የተሳሳተ መረጃ ለዓለም የሚያሰራጩት ራሳቸው አሜሪካኖች ናቸው። ይህንን እውነት አሜሪካም እስራኤልም ያውቁታል። የመጨረሻው ዘመን የአዲሱ የዓለም መንግስት ኒው ወርልድ ኦርደር ራዕይ አስፈጻሚ የሆነው የአሜሪካው ፕሬዝዳንት ኦባማ ሙስሊም ሲሆን እስልምና በዓለም ላይ ተሰራጪ እምነት እንደሆነም ባንደበታቸው አስረግጠው ተናግረዋል። እሳቸውም የመጣውትም ሃይማኖቱን በደንብ ከሚያስጠብቅ ከሙስሊም ቤተሰብና ሃይማኖት ነው ይሉናል ኦባማ። በስተመጨረሻም ቅድሚያ የሚሰጡትም ለእስልምና ሃይማኖት እንደሆነ ተናግረዋል ፕሬዝዳንት ኦባማ። የፕሬዝዳንት ኦባማ ለምርጫ ቀስቀሳ ሲጠቀሙበት የነበረው ምልክት ወይም ሎጎ በስተ ምስራቅ ፀሐይ ስትወጣ የሚያሳይ ሲሆን ይህ ደግሞ በሙስሊም እምነት መሰረት የሙስሊም አዳኝ የሚመጣው በስተ ምስራቅ ከፀሐይ መውጫ ነው የሚሉ ታላቅ እምነት ያለ ሲሆን ለዚህ ሙስሊሞች የአምልኮ ስግደታቸውን የሚያቀርቡት ሁሉ ጊዜ በስተ ምስራቅ ነው ይሉናል ስለ እምነቱ የሚያውቁት ሰዎች። በመጽሐፍ ቅዱስ ላይም እስራኤልን በመጨረሻው ሰዓት በእግዚአብሔር ቀን ሊወጉ የሚወጡት ከፀሐይ መውጫ እንደሆነ በግልጽ ይነግረናል። ስድስተኛውም ጽዋውን በታላቅ ወንዝ በኤፍራጥስ ላይ ፈሰሰ። ከፀሐይ መውጫ ለሚወጡት ነገስታት መንገድ እንዲሰናዳላቸው ውሃው ደረቀ። ራእይ 16:12። የፕሬዝዳንት ኦባማ የ2008 የመጀመሪያውን ምርጫ እንዳሸነፉ በቀጥታ ይፋዊ ጉብኝት ያደረጉት ወደ ቱርክ ነው። በተጨማሪም በዓለም ላይ ያሉትን የአሸባሪ ድርጅቶችንና የእስራኤልን ጠላቶች ሐማስና ሂዝቦላን በይፋ ይረዳሉ። ከሰሞኑ እንኳን የሶሪያና የኢራቅ አማጽያንን ISIS በይፋ ሲረዱ የነበሩት ፕሬዝዳንት ኦባማ ከእስራኤል መንግስት በተደጋጋሚ ጊዜ ተቃውሞ ደርሶባቸዋል። በአጠቃላይ የሙስሊሞች ጠላት ክርስቲያንና አይሁድ ነው በማለት ራሱ ቁርአን ይፈርጃቸዋል። አንተ ነብይ ሆይ ምዕመናንን በመዋጋት ላይ አደፋፍራቸው። ሱራ 8:65። እነዚያ ያመኑት ሰዎች በአላህ መንገድ ላይ ይጋደላሉ። ሱራ 4:76። እነዚያም ቁርአን ህይወት በመጨረሻይቱ ህይወት የሚለወጡ በአላህ መንገድ ይጋደላሉ።
በአላህ መንገድ የሚጋደል የሚገደልም ወይም የሚያሸንፍ ታላቅ ምንዳ በርግጥ እንሰጠዋለን። ሱራ 474 በአላህ መንገድ ሃይማኖት ተጋደሉ፣ አላህ ሰሚም አዋቂም መሆኑን ወቁ። ሱራ 244 በአላህ መንገድ ላይ ይጋደላሉ ይገደላሉ። በተውራት በኢንጂልና በቁርአን የተነገረው ተስፋ በእርሱ ላይ አረጋገጠ። ሱራ 9:111 ከተማንም ለማጥፋት በፈለግን ጊዜ ባለጠጎቿን እናዛለን፣ በውስጧም ያምጻሉ፣ በእርሷ ላይም ቃሉ ቅጣቱ ይፈጸምባታል፣ ማጥፋትንም እናጠፋታለን። ሱራ 17:16 ከሃዲዎችንም አትታዘዛቸው፣ በእርሱ በቁርአን ታላቅ ትግል ታገላቸው። ታላቁና ቅዱሱ የእግዚአብሔር ቃል ደግሞ እንዲህ ይላል። የእግዚአብሔርም ቃል እንዲህ ሲል ወደ እኔ መጣ። የሰው ልጅ ሆይ ፊትን በጎግ ላይና በማጎግ ምድር ላይ በሙሳህና በቶንቤል ዋነኛ አለቃ ላይ አቅናበት፣ ትንቢትም ተናገረበት፣ እንዲህ በል። ጌታ እግዚአብሔር እንዲህ ይላል፣ የሙሳና የቶንቤል ዋነኛ አለቃ ጎግ ሆይ እነሆ እኔ ባንተ ላይ ነኝ፣ እመልስህም አለው፣ በመንጋጋህም ልጓም አገባብሃለሁ። አንተና ሰራዊትህም ሁሉ፣ ፈረሶችና ፈረሰኞችም፣ የጦር ልብስ የለበሱ ሁሉ፣ ጋሻና የራስ ቁጥርን በሰይፍም የያዙትን ሁሉ ታላቅ ወገን አመጣብሃለሁ። ፋርስና ኢትዮጵያን ፋጥንም ከእርሱ ጋር ጋሻና የራስ ቁጥርን የለበሱ ሁሉ፣ ጋሜንና ጭፍሮቹን ሁሉ፣ በሰሜን ዳርቻም ያለውን የቴርጋማን ቤትና ጭፍሮቹን ሁሉ፣ ብዙዎችንም ሕዝቦች ካንተ ጋር አወጣለሁ። እንዳውሎ ነፋስም ትመጣለህ፣ አንተና ጭፍሮች ሁሉ፣ ካንተም ጋር ብዙ ሕዝብ ምድርን እንደ ደመና ትሸፍናላችሁ። ጌታ እግዚአብሔርም እንዲህ ይላል፣ በዚያ ቀን ነገር ወደ ልብህ ይገባል፣ ክፉ ሐሳብንም ታስባለህ፣ እንዲህም ትላለህ፣ ቅጥር ወደ ሌላቸው መንደሮች እወጣለሁ፣ ተዘልለውም ወደሚኖሩ ሁላቸውም ሳይፈሩ ያለ ቅጥርና ያለ መሮሪያ ያለ መዝጊያም ወደሚቀመጡ እገባለሁ። ምርኮንም ትማርክ ዘንድ ብዝበዛንም ትበዘብዝ ዘንድ ባድማ በነበሩ ሁሉ ሰዎች በሚኖሩባቸው ስፍራዎች ሁሉ ከአሕዛብም በተሰበሰበ ከብትና ዕቃንም ባገኘ በምድርም መካከል በተቀመጠ ሕዝብ ላይ እጅህን ትዘረጋ ዘንድ አንተና ወደ አንተ የተሰበሰቡ ወገኖች ሁሉ ተዘጋጁ። አንተም ራስን አዘጋጅተህ አለቃ ሁናቸው። ከብዙ ዘመንም በኋላ ትፈለጋለህ። በኋለኛው ዘመን የዘላለም ባድማ በነበሩት በእስራኤል ተራሮች ላይ ከብዙ ሕዝብ ውስጥ ወደ ተሰበሰበች ወደ ተመለሰች ምድር ትገባለህ። እርሷም ከአሕዛብ ውስጥ ወጥታለች፣ ሁሉም ሳይፈሩ ይቀመጡባታል። አንተም ትወጣለህ። ሳባንና ድዳን የተርሴስም ነጋዴዎች መንደሮቿ ሁሉ ምርኮን ትማርክ ዘንድ መጥተሃልን? ብዝበዛንስ ትበዘብዝ ዘንድ ብርና ወርቅንስ ትወስድ ዘንድ ከብትና ዕቃንም ትወስድ ዘንድ እጅግ ብዙ ምርኮ ትማርክ ዘንድ ወገንህን ሰብስበሃልን? ይለዋል። አንተም የሰው ልጅ ሆይ ስለዚህ ትንቢት ተናገር፣ ጎግንም እንዲህ በለው፣ ጌታ እግዚአብሔር እንዲህ ይላል፣ በዚያ ቀን ሕዝቤ እስራኤል ሳይፈራ በተቀመጠ ጊዜ አንተ አታውቀውምን? አንተም ካንተም ጋር ብዙ ሕዝቦች ሁላችሁ በፈረሶች ላይ ከተቀመጡ ታላቅ ወገንና ብርቱ ሰራዊት ከሰሜን ዳርቻ ከስፍራችሁ ትወጣላችሁ። ምድርንም ትሸፍን ዘንድ እንደ ደመና በሕዝቤ በእስራኤል ላይ ትወጣለህ። በኋለኛው ዘመን ይሆናል። ጎግ ሆይ በዓይናቸው ፊት በተቀደሱብህ ጊዜ አሕዛብ ያውቁኝ ዘንድ በምድሬ ላይ አመጣሃለሁ። ጌታ እግዚአብሔር እንዲህ ይላል፣ በእነርሱ ላይ እንደማመጣህ በዚያ ዘመን ብዙ ዓመት ትንቢት በተናገርኩ በዛች በእስራኤል ነቢያቶች በቀደሙት ዘመን ስለ እርሱ የተናገርኩት አንተ ነህን? በዛች ቀን ጎግ በእስራኤል ምድር ላይ ባመጣህ ጊዜ መቅሰፍቴ በመዓቴ ይመጣል ይላል ጌታ እግዚአብሔር። በእርግጥ በዚያ ቀን በእስራኤል ምድር ጽኑ መናወጥ ይሆናል። ከፊቴም የተነሳ የባህር ዓሦችና የሰማይ ወፎች፣ የምድረ በዳም አራዊቶች፣ በምድር ላይ የሚንቀሳቀሱ ተንቀሳቃሾች ሁሉ፣ በምድር ላይ የሚኖሩ ሰዎች ሁሉ ይንቀጠቀጣሉ። ሺውም ዓመት ሲፈጸም ሰይጣን ከስራቱ ይፈታል። በአራቱም በምድር ማዕዘን ያሉት አሕዛብ ጎግ ማጎግን እንዲያስታቸው ለሰልፍ እንዲያስከትታቸው ይወጣል። ቁጥራቸውም እንደ ባህር አሸዋ የሚያህል ነው። ወደ ምድርም ስፋት ወጡ። የቅዱሳንንም ሰፈር የተወደደችውንም ከተማ ከበቡ። እሳትንም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው። ያሳታቸውም ዲያብሎስ አውሬውና ሐሰተኛው ነቢይ ወዳሉበት ወደ እሳቱና ወደ ዲኑ ባህር ተጣለ። ለዘላለምም እስከ ዘላለም ቀንና ሌሊት ይሰቃያሉ። የዮሐንስ ራእይ ምዕራፍ 20 ከቁጥር 7 እስከ 10። የእግዚአብሔር ልጅ ኢየሱስ ከነገር ሁሉ ያድናል። ጌታ ኢየሱስ ክርስቶስ ተመልሶ ይመጣል። ማራናታ። አሜን። ጌታ ኢየሱስ ሆይ ቶሎና። ይቀጥላል።